ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን ለ20ኛ ጊዜ ስናከብር የብሔር ብሔረሰቦችን የእርስ በርስ መተዋወቅ የእርስ በርስ ግንኙነት በየጊዜው እያጠናከርን መጥተናል። በተለይ ባለፉት የለውጥ ዓመታት ያከበርናቸው በዓላት እውነተኛ የፌዴራል ስርዓት በተጨባጭ መሬት እንዲነካ ለማድረግ በሚያስችል እንቅስቃሴ ውስጥ በዓሉ ሲከበር ላለፉት 7 ዓመታት በዓሉ ሲከበር የራሱ የሆነ ከፍተኛ አስተዋጽኦ አድርጓል። የእውነተኛ የፌዴራል ስርዓትና ህብረ ብሔራዊ አንድነትን ለመገንባት በሚደረግ ጥረት ውስጥ ከሌሎች ስራዎቻችን ጋር ተጨምሮ ይህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል መከበሩ የራሱ የሆነ አዎንታዊ አስተዋጽኦ አድርጓል። ይህ ዘንድሮ በዓል በ2018 የሚከበር በዓል የተለየ ትርጉም ይሰጠው እንደነበር እቅዱን ባዘጋጀንበት ወቅት ተነጋግረናል። ታስታውሳላችሁ። የዘንድሮ ዓመት የኢትዮጵያ የመነሳት ልዩ ዓመት ኢትዮጵያን ሁለንተናዊ ሽግግር ሁለንተናዊ ለውጥ በተጨባጭ በዓይናችን እያየንበት ያለው ወቅት ላይ የሚከበር በዓል በመሆኑ በጣም ልዩ በዓል ነው የዘንድሮ በዓል ብለን ተነጋግረናል። ለምንድን ነው ይህን ያልነው? የኢትዮጵያ ብሔር ብሔረሰቦችና ህዝቦች አሻራ የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተገንብቶ ስራ በጀመረበት ማግስት የሚከበር በዓል በመሆኑ የዘንድሮን በዓል ልዩ ያደርገዋል። ያው እንደምታውቁት ይህን በዓል ስናከብር በመላ ሀገራችን ይንቀሳቀስ የነበረው የህዳሴ ግድብ ዋንጫ ስራውን አጠናቆ የፌዴሬሽን ምክር ቤት ርክክብ የፈጸመበት ወቅት ነው። ስለሆነም ከዚህ ግድብ ምረቃ በኋላ የሚከበር በዓል ስለሆነ የዘንድሮን በዓል ልዩ ያደርገዋል። ሁለተኛ አገራዊ ለውጡ ከመጣ በኋላ የህዝቦችን ራስን በራስ የማስተዳደር ጥያቄ መልስ ያገኘው የማዕከላዊ ኢትዮጵያ ክልል ውስጥ የሚከበር በዓል ነው። ማዕከላዊ ኢትዮጵያ ክልል የለውጡ ፍሬ የሆነ ክልል ነው፣ የብልጽግና ፍሬ ነው። ስለሆነም በዓሉን በደመቀ ሁኔታ በሆሳና ከተማ ስናከብር የማዕከላዊ ኢትዮጵያ ህዝቦች ጥያቄያቸው መልስ አግኝቶ ራሳቸውን በራሳቸው ማስተዳደር የጀመሩበት ወቅት ከመሆኑ ጋር ተያይዞ የብሔር ብሔረሰቦችን ጥያቄ በተለይም በህገ መንግስታችን የተቀመጠውን ራስን በራስ የማስተዳደር መብት በተከበረበትና ምሳሌ በሆነው የማዕከላዊ ኢትዮጵያ ክልል የተከበረ በዓል ነው። ማዕከላዊ ኢትዮጵያ ክልል በርካታ ብሔር ብሔረሰቦች የሚኖሩበት መልቲ ብሔር ብሔረሰብ የሚታይበት የሀገራችን ህዝቦች ተዋደው የሚኖሩበት ሁሉም ብሔር ብሔረሰቦች የሚኖሩበት ከመሆኑ ጋር ተያይዞ በዓሉ በድምቀት እንዲከበር ራሱን ከፍተኛ የሆነ አስተዋጽኦ አድርጓል። ስለዚህ ከዚህ ጭብጥ አንጻርም የዘንድሮ በዓላችንን ልዩ ያደርገዋል። ሁለተኛ በዘንድሮ ዓመት የጀመርነው የልማት እንቅስቃሴ በተለይ ደግሞ በከተሞች መሰረተ ልማት ለማስፋፋት የኮሪደር ልማት ለማካሄድ የመሳሰሉት ነገሮች በምናካሄድበት ወቅት በመሆኑ ማዕከላዊ ኢትዮጵያ የገጠር ኮሪደር የሚሰራበት የከተማ የኮሪደር ልማት የሚሰራበት በከተማ ውስጥ አዲስ የክልል ከተማ ከመሆኑ ጋር ተያይዞ ትልልቅ ስራዎች የሚሰሩበትና በዓሉን ለማክበር ሲባል በጣም በርካታ መሰረተ ልማቶች የተዘረጉበት ክልል ነው። ይሄ በራሱ ትልቅ ትርጉም ይሰጠው ነበረ። እንደምታስታውሱት በበዓሉ የተሳተፋችሁ በአካል በዓሉን በቴሌቪዥን የተመለከታችሁ እንዳያችሁት በጣም ከለርፉል ነበር። ስለዚህ በዓሉን ዘንድሮ ያከበርንበት መንገድ ልዩ ነበር ማለት ይቻላል። ሌላኛው የዘንድሮውን የኢትዮጵያ ብሔር ብሔረሰቦች በዓል ለየት የሚያደርገው ኢትዮጵያ ችግሮቿን በምክክር በውይይት ለመፍታት እንቅስቃሴ እያደረገችበት ባለበት ወቅት የተካሄደ በዓል ነው። ሀገራዊ ምክክር መቋጫ የሚያገኝበት ነው። አሁን የትግራይ ክልል ውይይት ብቻ ነው የሚቀረው። ኦልሞስት አሁን እየተጠናቀቀ ነው ያለው። ስለዚህ በኢትዮጵያ ውስጥ በምክክር ችግርን የመፍታት በንግግር ችግርን የመፍታት በውይይት ወደ አንድ የመምጣትና የአገርን መሰረታዊ ጥያቄዎች መልስ ለመስጠት የሚያስችል ውይይት እየተካሄደ ያለበትና በዚህ ወቅት የሚካሄድ በዓል ስለሆነ የተለየ ትርጉም ይሰጠው ነበረ። ዘንድሮ እቅዳችን እንደምታስታውሱት መነሻ ሁኔታ ስናስቀምጥ አንድን እንደ ወሳኝ መነሻ ሁኔታ ያስቀመጥነው እሱን ስለነበር ነው። ሌላኛው አሁን እየተዘጋጀንበት ያለነው 7ኛው አገራዊ ምርጫ የሚካሄድበት ወቅት ነው ያለነው። ይሄ በዓል የሚከበረው 7ኛውን ሀገራዊ ምርጫ ለማካሄድ እንቅስቃሴ በጀመርንበት ማግስት የሚካሄድ
በመሆኑና ሰባተኛው አገራዊ ምርጫ ደግሞ ከወራት በኋላ የምናካሄደው በመሆኑ በዓሉ የሚከበረው በዛ ዋዜማ ላይ ሆኖ ነው። ስለዚህ የተለየ ትርጉም ይሰጠዋል ማለት ነው። ሌላውና የመጨረሻው የዘንድሮውን በዓል ስናከብር በሀገራችን ትልልቅ ፕሮጀክቶች ህዳሴ ግድቡን ጨምሮ የተፈጥሮ ጋዝ ፕሮጀክት የጀመርንበት ምርትና ምርታማነትን ለመጨመር ከፍተኛ ስራ የሰራንበት በምስራቅ የኢትዮጵያ ህዝቦች ሲመኙትና ሲያልሙት የነበረው በተለይ ደግሞ ከነዳጅ ከኃይል ምንጭ ጋር ተያይዞ የተጀመሩ የልማት ስራዎች መሬት በተጨባጭ እውን ሆነው ያየንበት የኢትዮጵያ አርሶ አደሮች የምንጊዜም ጥያቄ የምንጊዜም ሐሳብ የሆነው የማዳበሪያ ፋብሪካ ግንባታ በተጀመረበት ማግስት የሚከበር 20ኛው የኢትዮጵያ ብሔር ብሔረሰቦች በዓል በመሆኑ የተለየ ትርጉም ይሰጠዋል። በአጠቃላይ 2018 የኢትዮጵያ የማንሰራራት ዘመን ነው። በዛ ዘመን ላይ ሆነን ነው በዓሉን የምናከብረው። ስለሆነም በዓሉ የተለየ ድባብ ነበረው ማለት ይቻላል። ከመላው ሀገራችን ብሔር ብሔረሰቦች ተገናኝተው ያከበሩት በዓል ነው የነበረው። ስለዚህ ይሄን በዓል ስናከብር በወሳኝነት የፌዴሬሽን ምክር ቤት እያስተባበረው የማዕከላዊ ኢትዮጵያ ክልል በዓሉን እያዘጋጀ የሄድንበት መንገድ ስሙዝ ነበር። ቻሌንጅ በርካታ የሚያጋጥሙ እንዲህ አይነት ትልቅ በዓል ስታዘጋጅ ቀርቶ ትንንሽ ዝግጅት እንኳን ሲኖር የሚያጋጥመውን ቻሌንጅ ታውቁታላችሁ። የሞኔ ግን ሳክሰስፉል በሚገባ በተሳካ መንገድ በዓሉ እንዲከበር ተደርጓል። ይሄ በዓል ሲከበር እውነት ለመናገር ምስጋና የሚገባችሁ ተቋማትና የተቋማት ኃላፊዎች አላችሁ። የመጀመሪያው የኢትዮጵያ ሚዲያዎች እንደራሳችሁ የኢትዮጵያ ብሔር ብሔረሰቦች በዓል ስለነበር ተብሎ መላው ሁሉም ሚዲያዎች በመረባረብ በዓሉ እንዲከበር ያደረጋችሁበት መንገድና ለበዓሉ የሰጣችሁት ክብር ለበዓሉ የሰጣችሁት ቀለም በእውነት ለመናገር ከፍተኛ ምስጋና የሚገባው ስለሆነ ሁላችሁንም ሚዲያዎች በከፍተኛ ደረጃ ማመስገን እፈልጋለሁ። መደበኛ ሜንስትሪሚንግ ሚዲያዎች ብቻ ሳይሆን ሶሻል ሚዲያ ላይ የሚሰሩ የመንግስት ተቋማትም ከመንግስት ተቋማትም ውጭ ያሉት በዓሉን ለማድበቅ የተደረገው ጥረት ቀላል አልነበረም። ሚዲያዎችን ስናመሰግን ከአንጀታችን ነው፣ ከልባችን ነው። ህብረ ብሔራዊ አንድነት ሊገነባ የሚችለው በተጨባጭ በምናከናውነው የትርክት ግንባታ የአሰባሳቢ ትርክት ግንባታ ላይ በምንሰራው ስራ ሚዲያዎች የራሳቸውን አስተዋጽኦ ስታደርጉ ነው። ስለዚህ ከዚህ አንጻር እኔ እንደ አፈ ጉባኤ እንደ መንግስትም የተለየ ክብር ያለን መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ከዛ ውጭ ክልሎች በዓሉን በየክልሉ ለማክበር የተከናወነው ነገር የሚገርም ነው። አዲስ አበባ ከተማ አስተዳደር በዓሉን ለማክበር ያደረገው እንቅስቃሴ በጣም ልዩ ትርጉም የሚሰጠው ነበር። በዓሉ የተከበረበት መንገድ ከክፍለ ከተማ ጀምሮ እስከ ላይ ሌሎች ክልሎች ከወረዳ ጀምራችሁ እስከ ክልል ማዕከል ያደረጋችሁትን ምሳሌ ነው የምጠቅሰው። የኦሮሚያ ክልል በዓሉን መደበኛ በዓሉ ዋናው በዓል የሚከበር ያህል ነው ያከበረው። እንደምታስታውሱት አማራ ክልል ያከበረበት መንገድ የሚገርም ነበር። ሶማሌ ክልል ያከበረበት ነገር በጣም የሚገርም ነበር። ስለዚህ ይሄን ተወስዶ ሲታይ የዘንድሮ በዓል በክልሎች ደረጃም ሲከበር ትልቅ መነሳሳትን የፈጠረ ነበር። ቤኒሻንጉል በዓሉን ለማክበር የሄደበት መንገድ ከሁሉም በላይ የሁሉም ክልል ርዕሳነ መስተዳድሮች በዓሉ እንዲከበር ያደረጉት ድጋፍ የሁሉም ክልል አፈጉባኤዎች በዓሉን በተሳካ መንገድ ለማክበር በሚደረግ እንቅስቃሴ ያደረጋችሁት እንቅስቃሴ ትልቅ ነበር ማለት ይቻላል። ስለዚህ እናንተ ባትኖሩ ኖሮ በዓሉን በዚህ ልክ በደመቀ ሁኔታ የኢትዮጵያን ኢሜጅ በዓለም ደረጃ ጎልቶ እንዲታይ ማድረግ አንችልም ነበር። ይሄ የኢትዮጵያን ልዕልና፣ የኢትዮጵያን ህብረ ብሔራዊነት፣ የኢትዮጵያን መልከ ብዙነት ገልጦ የማሳየት አጀንዳ አካል ነው ይሄ በዓል ሲከበረው። አንዳንዶቹ ዝም ብሎ ተራ በዓል የማክበር አድርገው ላይ ይችላሉ። ኢትዮጵያ የህብረ ብሔራዊነት የሚገለጥባት አገር ናት። ኢትዮጵያ የብዙ አገር ናት። የብዙ ማንነቶች አገር ናት። ብዙ ማንነቶች ተንሰናስነው የሚኖሩበት አገር ነው። በዚህ ሁኔታ ነው ሰላም ሁና የምትቀጥል አገር የሆነችው። ስለዚህ ይህን አንድነታችንን ማንም ሰው ሊነጥቀን አይችልም። ይህን ወንድማማችነታችንን ማንም ሰው ሊነጥቀን አይችልም። እዛም እዚህን ችግር ነው የሚያጋጥሙንን ችግሮች በብልሃት በጥበብ በመንግስታችን በፓርቲያችን አመራር እያለፍናቸው እንሄዳለን። ስለዚህ በዓሉ የተከበረበት መንገድ በጣም ጥሩ እኛ ውስጥ ስላለን ነው እንጂ ውጭ ነው ለሚመለከተን ከውጭ ነው
ኮሜንት ለሚያደርጉ ነገር በጣም ትልቅ ነገር ነው። የሀገር ጥበብ የተሞላበት በጥበብ እየተመራ ያለ አገር ነው የሚል አስተያየት ነው የሚሰጠው። ስለዚህ የበዓሉ አከባበር በጣም ደማቅ ነበር። ስለሆነም ይህንን የበዓል አከባበር በተመለከተ ሪፖርት አዘጋጅታችሁ በበዓሉ ላይ ትልቅ ተሳትፎ የነበራቸው ሰዎች እና ተቋማትን እንሸልም ብላችሁ ይህንን ያዘጋጃችሁ የፌዴሬሽን ምክር ቤት አመራሮችና ሰራተኞች ምስጋና በዚህ አጋጣሚ ያቀርብላችኋለሁ። በዓሉ የደመቀ እንዲሆን እንዲሳካ በገንዘብ በማቴሪያል የደገፋችሁን ሰዎች አላችሁ እዚህ እናንተንም ማመስገን እፈልጋለሁ።